መድፈኞቹ አርሰናሎች ተከታታይ ሁለተኛ ጨዋታ ተሸንፈዋል። በወዳጅነት ጨዋታ በሜዳቸውና በደጋፊ ፊት ያደረጉትን ፍልሚያ በቦሩሲያ ዶርትሙንድ 3-2 ተሸንፈዋል። ኤምሬትስ ካፕ ባለፉት ተከታታይ ዓመታቶች አርሰናሎች ሲያነሱ የቆዩት ቢሆንም በዛሬው ጨዋታ ላይ ግን በዶርትሙንድ በመሸነፋቸው ምክንያት ይህንን ዋንጫ አጥተውታል። ዶርትሙንዶች ቀዳሚ የሆኑት በኤናሲዮ ጎል 7ኛው ደቂቃ ላይ ነበረ። ከዛ በኋላ እጅግ ውብ ጎል ካርቴሳስ ማስቆጠር ቻለ 29ኛው ደቂቃ። ሁለቱም ጎሎች ሲቆጠሩ የኬፓ አሪዛባላጋ ሚና በጣም ጥያቄ የሚያስነሳ ሆኗል። ኬፓ አሪዛባላጋ ጎል ከማሳመር ውጪ በዚህ የወዳጅነት ጨዋታዎች ላይ ያሳያለው አቋም ጥያቄ የሚያስነሳ ሆኖ እየተመለከትነው እንገኛለን። በጨዋታው ላይ አርሰናሎች ለመመለስ ጥረት አድርገው ነበረ። በሁለተኛው አጋማሽ እንደተመለሱ ክርስቶዞሊስ ያሻገረውን ኳስ ኢታን ንዋኔሪ በማስቆጠር ጨዋታው የመለሳቸው ይመስል ነበር። ወዲያው ግን ጋዱ ኳስና መረብ በማገናኘት 3-1 አደረጋቸው። አርሰናል እንደገና በፔናልቲ ክርስቶዞሊስ ተጠልፎ የተገኘችውን ፔናልቲ ቪክቶር ኮርሽ ማስቆጠር 3-2 አድርጓቸው ነበር። ክርስቶዞሊስ በሶስት የወዳጅነት ጨዋታ የአምስተኛ የጎል ተሳትፎ ማድረጉ አርሰናሎች እንደ ትልቅ ተስፋ ይታያል። ኢታን ንዋኔሪም ተቀይሮ ገብቶ ያሳየው እንቅስቃሴ ድንቅ ነው። ኢሊያን ሚሌም የኬፓን ቦታ እንደሚረከምና የዴቪድ ራያ ምክትል እንደሚሆን የሚያሳዩ ፍንጮችን በዛሬው ጨዋታ ላይ የተመለከትንበት ሂደት እንመለከታለን። አርሰናል ሌላው የዛሬው ቀን አስደሳች የሚያደርገው ብሩኖ ጊማሬሽ ከደጋፊዎች ጋር መተዋወቁ ብቻ ነው። ከዛ ውጭ ግን የውጤቱ ነገር አሳሳቢ ይመስላል። አርሰናል በቀጣይ ጨዋታዎች ላይ መሻሻል ይኖርበታል። ቀጣዩ ከኮሞ ጋር ከሴስክ ፋብሪጋስ ቡድን ጋር የወዳጅነት ጨዋታውን ያደርጋል። ከዛ በሚቀጥለው ሳምንት እሑድ በኮሚኒቲ ሺልድ ከማንቸስተር ሲቲ ጋር የዋንጫ ጨዋታውን ያከናውንና ከሁለት ሳምንት በኋላ በሚመጣው አርብ ማለት ነው የፕሪሚየር ሊግ ጨዋታውን ከአዲስ አዳጊው ኮቨንተሪ ሲቲ ጋር የሚጫወት ይሆናል። የአርሰናልን አቋም እንዴት ያያችሁት ነው? ከሶስት የወዳጅነት ጨዋታ ሁለቱን ተሸንፏል። የዛሬውን አቋምስ እንዴት ያያችሁት? ዋናው ነገር ፔናልቲውን ማሸነፋችን ነው። ጀማው እኔ ፔናልቲው እስኪያልቅ ድረስ ነው ቆይቼ የመጣሁት። 3-2 በጨዋታ ተሸንፈናል። ግን ኤምሬትስ ካፕ ለየት የሚያደርገው ፋይናሊ ፔናልቲ ያለው ገብቷል አይደለ? ፔናልቲውን 5-4 በሆነ ውጤት አሸንፈናል። በቃ ዋናው ነገር ከአምናው በፒኤስጂ በፔናልቲ ከተሸነፍነው ጨዋታ ምን ያህል ተሻሽለናል ማየት የሚለውን የምፈልገው ገብቷል። ስለሆነ አምስቱንም ፔናልቲ ያስቆጠረናል። ጀማው ይሄ ትልቅ መሻሻል ነው። በቃ ትልቅ ቡድናችን እንደምታውቁት እጅግ በጣም ብዙ ተጫዋቾች የሉም እዚህ ቡድን ውስጥ። ሲኖሩ ምን ሊፈጠር እንደሚችል ግልጽ ነው። ግን በፔናልቲው ደረጃ በጣም ተሻሽለናል። ከዛ ውጪ ቦሩሲያ ዶርትመንድ ለጣጥፎናል፣ አስቀይሞናል። ኖርማል ነው። ይሄ ያለን የወዳጅነት ጨዋታ ነው። ትልቁ ነጥብ ግን የማስኩዌራ ቦታ ላይ ጀምአው መስት ተጫዋች ያስፈልገናል። በማስኩዌራ ሳሊባ እስኪመለስ ድረስ ብቻ ምንገፋው ቦታ አይደለም ጀምአው፣ ያ ቦታ ግድ ያስፈልጓል። ከዛ በተጨማሪ ዞሊስ አስደናቂ ብቃቱን ያሳየን ጀምአው፣ እሱ ጋርም ቆንጆ ተቀያሪ ተጫዋች ግን ያስፈልጓል ጀምአው። ከዛ ውጪ ጋብሪኤል ጄሱስ፣ ኬፓ፣ ፓብሎ ቬራ ምናምን የምትባሉ ሰዎች በሙሉ አንፈልጋችሁ። ውጡልን ፕሊስ። ለእናንተኛ ሽማግሌ መላክ አለብን እንዴ? ልቀቁና ውጡ። በቃ እሱም ብቻ ነው የምፈልገው ጀማው። 3-2 በሆነ ውጤት ግን ተለጥፈናል። ኖርማል። በነገራችን ላይ ከ3-2 ሽንፈት በኋላ የተረዳሁት ነገር ቢኖር ማለት ነው አርሰናል ዋንጫ መምረጥ ጀምሯል ጀማው። ቅብርር ብሎ ነው ፕሪሲዝኑን እያሳለፈ የሚገኘው እየተሰጠው ማለት ነው። ታዲያ ይሄ ቡድን እንደ ኤምሬትስ ካፕና የመሳሰሉ ኮሚኒቲ ሺልዱንም እንደው ልንተወው እንችላለን ሳስበው አርቴታን ታክቲክ በጣም ትላልቅ ዋንጫዎች ላይ ትኩረት ማድረግ እንደፈለገን የተረዳሁት ማኗ ሻምፒዮንስ ሊጉን፣ ፕሪሚየር ሊጉን፣ ምናልባት ኤፍኤ ካፑንም ልናካትተው እንችላለን እና ስትራቴጂያዊ ስልት እየተጠቀመ ያለ ነው እየመሰለኝ የሚገኘው። ሌሎቻችሁ አትንጫጩ። ምንድነው እንትና መለጣችሁ ምናምን አንፈልገውም። እኛውን አላማችን እኮ በጣም ትላልቅ ዋንጫ ነው። ምንድነው እንደዚህ አይነት ዋንጫዎች የምጠሩት? ይሄማ በጣም ብዙ አለን እኮ ገብቷል አይደል? ትላልቅ ዋንጫዎች ነው ሀሳባችን። ለዛ ነው እንዳትሸወዱ፣ እንዳትንቁ ልላችሁ ነው ማለት ፕሪሲዝን ነው ብላችሁ እንግዲህ ፍሬንድሊ ነው እያላችሁ በየሄዳችሁበት ትገረፋላችሁ። ሶስታችሁ ምንድነው የሚሻላቸው እንደሆነ እኔ እንዲህ ያስተማርኳችሁ። ኧረ ተው ግን ተው። አሁን ሊጉ ሊጀምራል። ትንሽ አጧጡፉት። ምንድን ነው 2 ሳምንት በታችን የቀረው። በቃ ጦፍ እያላችሁ ነው መጮት ያለባችሁ። በአንፊልድ መሰረብ፣ ኤሚሬትስ መሰረብ፣ ቼላው ደግሞ ማሌዥያ። ተስማ በማሌዥያ ቡድን እንዲህ መጨነቅ ባይዘ የትኛውም ጨዋታዎች ያመልጣችሁ ከሆነ ከላይ ማስቀምጥላችሁ ቺን ቴሌግራም ቻናል ማለት ነው መቀላቀላችሁ እንዳረሱ ሙሴፍቲ እያላችሁ መግባት የሚጠበቅባችሁ ጨዋታዎች በደረሱ ቁጥር ሰዓታቶች ሲደርስ ሊንኩን ለቅላችኋለሁ። ጨዋታው ካለቀ በኋላ ስለማጠፋው ምናልባት ቻናል ላይ ስገቡ ካጣችሁት ማለት ነው። ምክንያቱም ጥሩ ነገር ሳልሆነ ማለት ነው መቀመጥ ስለማይችሉ ጨዋታ ሲጀምር ይለቃል፣ ጨዋታ ሲያልቅ ይጠፋል ማለት ነው። ግን እናንተ እንዳያመልጣችሁ በቀበርም ጉዳይ መቀላቀላችሁ እንዳረሱ እላችኋለሁ። ትክክለኛ ቡድናቸው ትላንትና ከኤሲ ሚላን ጋር ይተናቸዋል። ግን ዛሬም እንግዲህ ስኳድ ዴብዛቸውን የሚናገረው ባይዘ በግልጽ በቃ የዛሬው የነበረው ጉዳይ ማለት ጄዲቲ ማለት ባይዘ ልብ ብላችሁ ካላወቃችሁት ኤዥያን ሻምፒየንስ ሊግ ኤፍሲ ሻምፒየንስ ሊግ ኢሊት የምታዩ ትንሽ አልና ስለተከታተላችሁ ይገባችኋል እያስባሉ። ትልቁ ቡድን ነው ማሌዥያ ውስጥ ያለ። ግን ስቲል እንደዚህ እንድትጮት ደግሞ አይፈቅድልም።
ቼላውን ነግራችሁ የምችለው እዛ ጋር። ሌላ ያው እነ ዋትሰ ምናምን የተቻሉ ተንቀሳቅሰዋል። እነ ቶሲ ምናምን ነበር የገቡት። በቃ እሱ ራሱ ይነግራቸዋል። እስኳድ ዴብዙ በቃ በጣም መጥፎ በጣም። ሌላ ደግሞ ያው እነ ስቴቫ ኮንዳ ምናምን እሱ ጎ ማስተካከል አለባችሁ። ማች ፊት አይደሉም በጭራሽ። በቃ የተረዱት ነገር እነሱ ለሞቀስ የማይመቸው እነሱ ማች ፊት አይደሉም። በዛ በሚለው እናልፋቸዋለን። ግን ነቃ በሉ እዛ ከቼላው ጋር። እዚህ ዝልል ብለን ስንመጣ ደግሞ ሊቨርፑል ጋር እንመጣለን። ሊቨርፑል ሼባው እንግዲህ 2-0 እየበራ ነበር። ሀገር ሰላም አንፊልድ የተቀወጠ ነበር። ከዛ ፈርስት አፉ ሊያልቅ ሲል ዲፌንሱ ታውቁታላችሁ። ዛሬ ደግሞ ማንጠሻ አደረገው ቫንዳይክ ያለመደበትን ቶቢያንስ ያለው አመት አስለምዶት ነበረ። የምነቱት አላለም። ፋውል ሰራ፣ ፔናልቲ ያሰጣቸው ለሞናኮ 2-1 ወጡ። ሞመንተሙ ግን ሊቨርፑል ጋር ነበረ። ኦብቪየስሊ አንድ ጎል ቢያገኙ ሞናኮ ሰከንድ አፍ ግን ሞናኮ ተቃየው ሚካቤሌት ና ሲያስጨንቁ አሉ እንደሚገባቸው ሁለቱን ጎል አግብተው 3-2 አሸንፈዋቸው ወጡ። እና ሊቨርፑል የታየው ምንድን ነው? 2-3 ተጫዋች ነው ባይዘ የቀየረው ሊቨርፑል እንደውም በጣም አሪፍ ላይን አፕ ነው ይዞ የገባው። ግን በቃ ኖት ጉድ ኢናፍ ክሊር ኖት ጉድ ኢናፍ ራይት ዊንግ ላይ እና ሴንተር ባክ ላይ ነበረ ቅያሬ ያደረጉት። ያ በጣም በቃ ስኳድ ዴፕዝ የለም። ትንሽ ደግሞ ግዢ እንደሚፈልግ ያስታውቃል። ካልገዙለት በተለይ ዊንገር ካልገዙለት ለኢራኦላ በጣም የሚቸገረው ምን እንደሚያደርግ አላውቅም። እውነት ለመናገር እሱ ላይ መፍረድ ከባድ ነው። ግን ይህን ጨዋታ ኮንትሮል አድርጎ መውጣት የሚችለው ጨዋታ ነበር። እሱም ከኮንትሮል ከእጁ ውጭ የሆነበት ሁለታቸው እስኪሆን ጠበቀ። ቶሎ ብዙ ተጫዋቾች ቀየረ። እንደገቡ ደግሞ እነሱም ኦርጋናይዝድ አልነበሩ። ሶስተኛ የተረገመባቸው ተሸንፎ ወጡ በማለቂያው ላይ ማለት ነው። ሊቨርፑል የተፈጠረው ያ። ከዛ ደግሞ እዚህ ጋር ስንመጣ ደግሞ አርሰናል ኖርማሊ የሚያነሷቸው ዋንጫ ኤሚሬትስ ካፕ ነበር። ኤሚሬትስ ካፕ ላይ እንግዲህ በሚገርም ሁኔታ 3-2 ተሸንፏል። ብዙ ጊዜ ቢልባውን ሊዮንን ሲያሸንፍ እናስታውሳለን። ያለፉት ዓመታት ላይ ኦልሞስት አይ ቲንክ 3-4 በተከታታይ የበሉት ይመስለኛል ሳስታውስ። እና በዚህ ዓመት ግን ያው ዶርትመንድ 3-2 አሸንፎታል። አርሰናል በቃ ምንም ኦፍ ዴን ያጋጠማቸው አርሰናል ራሱ መጥፎ ላይናፕ ይዞ ገብቶ አይደለም እንዳያችሁት። ነገር ግን በቃ ቲሙ ኦርጋናይዝድ አይደለም። ተጫዋቾቹ ፊት አይመስሉም። ያ አሁን እኔ ትንሽ የጠሉት ነገር ምን አለ፣ ሶስቱም ላይ ስታያቸው አሰልጣኞቹን ከፊት ለፊት ያደርጓቸው፣ ግን ተጫዋቾቹ ማሲቭሊ አንደር ፐርፎርም አድርገዋል ሶስቱም ጨዋቾች። እና አሰልጣኞቹን ለመውቀስ እኔ ከባድ ነው ብዬ አስባለሁ በዚህ ዙሪያ፣ በተለይ ደግሞ በአርቴታ ዙሪያ። አርቴታ አሁን ዛሬ መውቀሱ ልክ ነው ብዬ አላስብም። ጭራሽ ሜዳ ላይ እነ ዮኬሬስ የሚሰሩትን ሰጠ። ዮኬሬስ ባኒ ምን እንደሚያደርጉት ፈጣሪ ይዳቸው። አርሰናል በእውነት እንደምንም እስካም አድርጋችሁ አልቫሬዝን ማምጣት ነው። እዛ ላይ ብር ጨምራችሁ አልቫሬዝን ብታገኙ ነው እንጂ የሚሻላችሁ እሱ ሰውዬ እኔ አላቅም። ስፔስ ካላገኘ ምንም መፍጠር ማይችል ኦልሞስት አጥቂ እየመሰለ ነው ያለው። ኤኒዌይስ የሆነ መንገድ ተፈጥሮለታችሁ። ኤኒዌይስ ግን ከዛም የምናየው ነገር ቢኖር አርሰናል ላይ ሁለቱም ጨዋታዎች ከቤቲስም ከዚህም ጨዋታ ስኳድ ዴብዙ ምን ያህል እንትን መጠኑን ነው የሚናገሩ። ሌሎቹም ቡድኖች ቀያይረው ነው የሚገቡት። ምንም ስትሮንግስት ቲማቸውን ይዟቸው እየገቡ አይደለም። ግን የአርሰናል ስኳድ ዴብዙም ይቀረዋል፣ መስተካከል ይቀረዋል፣ ኦርጋናይዝ ማደረግ ይቀረዋል። ያው ሙሉ ለሙሉ በተለይ እንደዚህ ቀየር ሲደረግ ማለት ነው ካፕ ጨዋቶች ላይ ምናምን ስትራግል ሊያደርግ እንደሚችል ነው ይሄ የሚናገር። ገባችኋል? እና ያ ስኳድ ዴብዙ ማስተካከል አለበት የሚለው ነው አርሰናል ጋር እዚህ ጋር የሚጠቁመው ማለት ነው። እና በጣም አንደር ፐርፎርም አድርገዋል ተጫዋቾቹ። በጣም ማስተካከል አለባቸው። አርቴታ ሊያሳውቃቸው ይገባል። እያንዳንዱ ተጫዋች ከላይ እስከታች ምናልባት ተቀይሮ የገቡት እነ ነዋኔሪን ልለቃቸው ይችላል እንጂ ያው በጣም ማስተካከል አለባቸው ብዬ ነው የማስበው። እና እዚህ አትሊስት ቨርትስ ጥሩ ነበረ በሊቨርፑል ቤት ስንመለከት። አይ ቢሊቭ ወደ ቼልሲ ስንመጣ ደግሞ ጃክሰን ጥሩ ነበር ዛሬ። ጃክሰን እንቅስቃሴ ደስ ይል ነበረ። ወደዚህ ወደ አርሰናል ደግሞ ሰው ጥራ አካላችሁ ነዋኔሪ ከገባ ጀምሮ አይ ላይክ ዋት ሂ ዋዝ ዱይንግ በጣም ጥሩ ነገር ነበር ሲያስመልክተ የነበረው። ይቆያል ወይ? አይ ዶንት ቲንክ ሶ። ልጆች ሂዝ ቱ ጉድ ቤንች ውስጥ ለመቀመጥ አላሻችሁም። በተለይ ደግሞ አርቴታ ብዙ ጊዜ የማያሰልፈው ማለት እና ያ ይወጣል ብለን ነው የሚገመተው። ከቆየ ግን ለአርሰናል በጣም ትልቅ አድቫንቴጅ ብዬ አስባለሁ። ያ ጨዋታዎቹ እንግዲህ ይመስሉ ነበረ። እናንተ የሰማችሁ እንግዲህ ኮመንት ማስቀመጥ እንዳይረሳ። ቀጣይ እስክንገናኝ ድረስ ይመቻችሁ።